አሜሪካ በኢራን ላይ ወሰደችው US military carried out massive precision strike. አሜሪካ በዚህ ጥቃት ምን አይነት መሳሪያ ተጠቀመች? Congratulations President Trump. ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። አሜሪካ በኢራን ላይ ወሰደችው የጦር እርምጃ አነጋጋሪ ሆኗል። እሱን አስመልክቶ የተለያዩ መረጃዎችን ሰብሰብ አድርጌላችኋለሁ። ይህንን ቪዲዮ ላይክ ያደረጋችሁ ወቅታዊው መረጃ እንድትከታተሉ እጋብዛለሁ። ቀጥታ ወደ መረጃው ነው ማልፈላችሁ። እንግዲህ እስራኤልና ኢራን ያካሄዱ ያለው ጦርነት ታውቁታላችሁ። ራይዚንግ ላይን በሚል እስራኤል የጀመረችው ዘመቻ እስካሁን ከኢራን በኩል ከ400 በላይ ሰዎች መገደላቸው፣ በእስራኤል በኩል ደግሞ ከ4 ሰው በላይ መገደላቸው ሰምተናል። በርካታ ሰዎች መቁሰላቸው እንደዚሁ ውድመቱን እየተመለከተ ነው። ግን ዛሬ የተሰማው አሜሪካ በ3 የኢራን ኒውክሌር ጣቢያዎች ላይ እርምጃ እንደወሰደች ነው። ትራምፕ በሰጡት መግለጫ time ago the US military carried out massive precision strikes on the 3 key nuclear facilities. ፎርዶ፣ ናታንዝ እና ኢስፋሃን በተባሉት የኢራን የኒውክሌር ፕሮግራም የሚካሄድባቸው ምርምር እንደዚሁ ደግሞ ማብላያ የሚካሄድባቸው ቦታዎችን ማውደሟን ነው እንግዲህ የገለጸችው። A spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. ሙሉ በሙሉ የኢራን የኒውክሌር ጣቢያዎችን አውደመናል። እንግዲህ እንኳን ደስ አላችሁ የሚል መልእክት ለእስራኤልም እንደዚህ ይህንን ተግባር ፈጽመዋል አሉትም። ወታደሮቻቸውንም አንቆለጳጵሰዋል። Congratulate the great American patriots who flew those magnificent machines tonight. ሰውን ሳልጎዳ ቦታውን አውድሜ ወጥቻለሁ የሚል መግለጫ ነው የሰጠችው። ከዚህ በኋላ ሰላም ይሰፍናል ወይም ደግሞ ኢራን አይተሽማታቂውን ስቃይ ታያለሽ የሚል ማስጠንቀቂያ ሰጥተዋል። Congratulations President Trump. Your bold decision to target Iran's nuclear facilities with the awesome and righteous might of the United States will change history. ኔታንያሁ ትራምፕ እንኳን ደስ አለ። እንግዲህ አሜሪካ ይህንን ተግባር በመፈጸሟ የማትደፈር መሆኗን አሳይተዋል ብለዋል። እንግዲህ ለዘመናት በአጋርነት የዘለቁት አሜሪካና እስራኤል በኢራን ላይ የተጣማሪ ጥቃት መፈጸማቸው የተመለከተ እንገኛለን። አሜሪካ በዚህ ጥቃት ምን አይነት መሳሪያ ተጠቀመች የሚለውን ስንመለከት እንግዲህ አነጋጋሪ ያደረገው የዚህ ቦምብ ጉዳይ ነው። እንዲያው እስራኤልም የአሜሪካ እርዳታ ያስፈልጋት አሜሪካማ ያለን ሀገር ነኝ በቃ ብላ ደረቷን ነፋ ያደረገችበት GBU 57 የተባለ የቦምቦች ሁሉ ቦምብ የቦምቦች እናት ማዘር ኦፍ ኦል ቦምብስ የተባለ አንዱ ብቻ ተመልከቱ 13600 ኪሎ ግራም የሚመዝን ነው። ሰምታችኋል። ወደ 30,000 ፓውንድ የሚጠጋ ነው። ሞፕ ቦምብ ብለው የሚጠሩት ማሲቭ ኦርዲናንስ ፔኔትሬተር ቀጥታ እንግዲህ ተራራ ሰርስሮ መግባት የሚችል የተባለ ነው። አንዴ ሲተኮስ እስከ 60 ሜትር ድረስ ወደ ጥልቅ በታትኖ መግባት የሚችል ነው። ከኒውክሌር ቀጥሎ በጣም አውዳሚ የተባለው ይሄ GBU 57 ክብደቱንም 13600 ኪሎ ግራም ይሄንን ተሸክሞ ታርጌት ቦታ ላይ ሄዶ የሚጥለው ማን ነው ሲባል ይሄንንም ያላት ሀያሉ ሀገር አሜሪካ ብቻ ነች። B2 ስፕሪት የተባለ ሚሊታሪ ኤርክራፍት ነው። ይሄም ገራሚ ሆነ በራዳር የማይታይ ራዳር አብዞርባ ማቴሪያል በተባሉ ማቴሪያሎች የተገነባ ለዚሁ አንዱ ብቻ $2 ቢሊዮን የሚያወጣ ነው። ወደ ኢራን ገብቶ ጥቃት የፈጸመው ይሄ B2 ስፕሪት የተባለው ኤርክራፍት ነው ማለት ነው። 12 ኪሎ ሜትር ላይ ሆኖ ነው GBU ቦምቡን የእናቶች ቦምብ የተባለውን ለመደርመስ የጣለው ማለት ነው። ይሄን መሳሪያ አሜሪካ ለምን ተጠቀመች? ምክንያቱ ግልጽ ነው። የኢራን የኒውክሌር ጣቢያዎች የተገነቡት መሬት ስር ነው። ተራራማ ቦታ ላይና መሬት ስር አመች ያልሆነ ቦታ ላይ ነው። ምክንያቱም ያው ኢራንም ታውቃለች እንደሚያጠቋት እንደምትፈለግ፣ ስለዚህ ሰውር አርጋ እንደገነባችው ነው። ለምሳሌ ፎርዶ የተባለው የኒውክሌር ጣቢያ መሬት ስር እስከ 80 እስከ 90 ሜትር ድረስ ተሰርስሮ የተሰራ ነው። ስለዚህ ይሄ ሞፕ ቦምብ ደግሞ አንዴ 60 ሜትር ድረስ ብያቸዋለሁ። 2-3 እንደዚህ አይነት ነገር ከተጠቀሙ ማደረማመስ እንችላለን። እባክሽ አሜሪካ ብላ እስራኤል እጇን የዘረጋችበት ምክንያት ይሄ ነው ማለት ነው። ስለዚህ ይሄንን ቦታ ማውደም የኒውክሌር ጣቢያዎችን የኢራንን የኒውክሌር ጣቢያዎች ኮምፕሊትሊ ሊያወድም የሚችለው እንግዲህ አቅም አሜሪካ ጋር ነው ያለው ሲባል ይሄ ነው እንግዲህ የተገለጸ የነበረው። የኒውክሌር ቦታ ተመታ ሲባል ቀዳሚ ስጋት የሚሆነው ጨረር ወጥቷል አልወጣም የሚለው ነው። ጨረር አልወጣም የሚል ነገር ነው መረጃ የተነገረው። ምክንያቱም የኒውክሌር ጨረር
ገዳይ ነው ከትውልድ ትውልድ የሚተላለፍ ችግር የሚያስከትል ነው በዚህ ምክንያት እንግዲህ ሪስፖንሲብል መሆን ያስፈልጋል ነው ዓለም ወዴት ሊወስዳት ይችላል እኮ የተባለ ያለው ይሄ ከኒውክሌር ጋር የተያያዘ ያለው ወሬ ነው በዓለም ላይ 9 ሀገራት ብቻ ናቸው የኒውክሌር መሳሪያ ያላቸው እስራኤል እንግዲህ ራይዚንግ ላይን በሚል ዘመቻ የጀመረችው ኢራን የጦር መሳሪያ የኒውክሌር የጦር መሳሪያ እንዳትይዝ በሚል ነው ለማንኛውም ይሄንን ማስከትሎ እንግዲህ ሀያላኑ ሀገራት ተባብረው አሜሪካም ያ ፍላጎት ስላላት የኢራንን የኒውክሌር ፕሮግራም ማቋረጥ ይፈልጋሉ በዚህም እንግዲህ አሜሪካ ስኬታማ የሆነ የኢራን ኒውክሌር ጣቢያ አውድመናል ያለችበትን ጥቃት መፈጸሟን የተነገረው የአሜሪካ ጥቃት ተከትሎ ኢራን ምን አይነት እርምጃ ወሰደች የሚለው ስንመለከት ይህን ቪዲዮ እስከማቀርብበት ሰዓት ድረስ ወዲያውኑ የተለመደውን እሳት የሆነውን ሮኬቶቿን ወደ እስራኤል ማዝረም ነው የጀመረችው እሱንም ተከትሎ 11 ሰዎች መጎዳታቸውን ተመልክቻለሁ ይህን ዘገባ እስከማቀርብ ድረስ አሜሪካም ወዮልሽ የሚል ለአሜሪካም መልእክቷን እያስተላለፈች ትገኛለች ኢራን እንግዲህ ምን አይነት እርምጃዎች ልትወስድ ትችላለች አሜሪካን በተመለከተ አንደኛው ያው በአካባቢው ላይ አሜሪካ ከፍተኛ ቤዞች አላት ወደ 19 አካባቢ ሚድል ኢስት ላይ ያላትን የጦር ቤዞች ልትመታ ትችላለች ነው መጀመሪያውንም ያስቦካች የነበረው በዛ ነው እንደዚሁ ደግሞ አሁን ምናልባት ዝም ብላ ታልፍና የሆነ ሰዓት አድብታ ልታጠቃ ትችላለች አሜሪካ በተዘናጋችበት ሰዓት ነው ወይ ደግሞ በተለያየ መንገድ እንግዲህ አሜሪካን ጥቃት ልታደርስ ትችላለች ነገር ግን በአሜሪካ ተሳትፎ የኢራን የኒውክሌር ግንባታ ተዳከመ ወይስ ጠፋ ነው የሚባለው ሚል ጥያቄ የሚጠይቁ ሰዎች ተፈጥረዋል ባለስልጣናቱ የኢራን ባለስልጣናት የኒውክሌር እንትኖቹን ማቴሪያሎቹን ቀድመን ወደ ሌላ ቦታ ወስደናል እንጂ አሜሪካ ለወደመችም የሚል አይነት ነገር እየተናገሩ ነው ሆነም ቀረ ግን አሜሪካ በዚህ ጥቃት የኢራንን የኒውክሌር የመገንባት አቅም ከ10 እስከ 15 ዓመት ወደ ኋላ እንደጎተተችው የተለያዩ ባለሙያዎች አስተያየት ሲሰጡ ተመልክቻለሁ እንግዲህ ማን ነበር ያ ሰው ለጦርነት ገንዘብ አላቸው ሰውን ለመመገብ ግን ገንዘብ የላቸውም ያለው ያው at the end of the day history ታሪክ ነው እንግዲህ ዛሬ ላይ የተፈጠረው The Israeli Air Force has redefined what it means to achieve air dominance since the launch of Operation Rising Lion. ኢራን አስፈሪ የተባለውን ፋታ 1 እስራኤል የማታስቆመው እጅግ ፈጣን ሚሳኤል ጥቃት እየፈጸመች ትገኛለች እስራኤልም የኒውክሌር ጣቢያዎች ላይ ከባድ ጥቃት መፈጸሟን ቀጥላለች እስራኤል ላሉ ሀበሾችም የጥንቃቄ መልእክት እየተላለፈ ይገኛል ቤቱ እንዴት እንደፈራረሰ ግን ያው ቤቱ ቢፈርስም ውስጥ ያለው ማማዱ የነበሩ ሁለት አዛውንት ባልና ሚስት ሩጠው ማማዱ ውስጥ በመግባታቸው ሊድኑ ይችላል ወገኖቼ ማማድ ያድናል ሚቅላጥ ያድናል አያድነንም ብላችሁ አትቀመጡ ቤት ከአምላክ በታች ያድናልና ራሳችሁን ጠብቁ የኢራን እስላማዊ አብዮታዊ ዘብ IRGC ትዕዛዝ ማዕከላትን ኢላማ በማድረግ ከፍተኛ የጦር ባለስልጣናትንና ሳይንቲስቶችን ጭምር መግደሏን አሳውቃለች የእስራኤል መከላከያ ተቋም IDF እንዳሳወቀው እስከ 2300 ኪሎ ሜትር ርቀት ድረስ የፈለግነውን ቦታ በትክክል ኢላማ በመምታት በታሪካችን ውጤታማ ስራ ሰርተናል ብለዋል የኢራን የአየር ክልልን ጥሰን 200 የጦር ጄቶችን አስገብተን የተሳኩ ኢላማዎችን በማድረግ የጀመርንበት ዘመቻን በተሳካ ሁኔታ እየተካሄደ ነው ያሉ ይገኛሉ ኢራን ሰው በላ የተባለውን ፋታ ሚሳኤል ወደ እስራኤል ተወክሳለች ኢራኖቹ የእስራኤል መድኃኒት ብለው የሚመኩበት ፋታ 1 ሃይፐርሶኒክ የመካከለኛ ርቀት ተወንጫፊ ሚሳኤል እጅግ ፈጣንና አውዳሚ መሳሪያ ነው እስከ 1000 ኪሎ ሜትር ተጉዞ የታለመበትን ቦታ የሚመታ ፕሪሲሽን ጋይድድ ሚሳኤል ነው በእስራኤል ምድር ቴል አቪቭ ሃይፋ እየፈነጩ የሚገኙት የሚሳኤል ዛት እያዘነበችም ያለችው ኢራን በ11ኛ ዘመቻ ረቡ ይህንን አውዳሚ መሳሪያ መተኮስ ጀምራለች የእስራኤል ቀኝ እጅ እንደሆነች የሚነገርላት አሜሪካም ፋታ 1ን ማስቆም የሚችል ቴክኖሎጂ የላትም ስለዚህ ኢራን ፋታ 1ን አብዝታ መጠቀም ከቀጠለች እስራኤል ለህዝቦቿ ስጋት ይሆንባታል እየተባለ ይገኛል
ሱፐርሶኒክ ሚሳኤል ባለቤቶች ሩሲያ፣ ቻይናና ህንድ ናቸው። የእስራኤል ኢራን ጦርነት በተራቀቁ ቴክኖሎጂዎች እየተመራ ይገኛል። ጦርነቱ በኢንተርኔት ላይ የመረጃና የገንዘብ ዘረፋን ሳይበር ጥቃት ያካተተ ሆኗል። እንደ ቢቢሲ ዘገባ ከእስራኤል ጋር የጠበቀ ግንኙነት አለው ተብሎ የሚታመነው የመረጃ መንታፊው ቡድን ፕሪዳቶሪ ስፓሮ ከኢራኑ ትልቁ የክሪፕቶ ኩባንያ ኖቢቴክስ $90 ሚሊዮን መዝረፉ ተሰምቷል። የዝሆኖቹ እርግጫ የሚጎዳው ሳሩን ነው እንዲሉም ህፃናትን ጨምሮ በጦርነቱ ምንም ተሳትፎ ያላደረጉ ወይም ሲቪሊያን እንደተገደሉባቸው ሁለቱም ሀገራት ያሳወቁ ይገኛሉ። የህንፃ መደርመስ፣ የንብረት መውደም የጦርነቱ ገጽታዎች ሆነዋል። በጦርነት ትርምስ ቢሊዮን ዶላሮች እየነደዱ ይገኛሉ። የጦርነት ቀጠና ከሆነው ኢራን ዋና ከተማ ቴህራን ለመውጣት ጎዳናዎች ተጨናንቀው ሰንብተዋል። ነዳጅ ለመቅዳት ረጅም ሰልፎች ታይተዋል። በቀጥታ ስርጭት ዜና በማንበብ ላይ የነበረች የኢራናዊት ጉዳይ አነጋጋሪ ሆኗል። آنچه که ملاحظه کردید صدایی که شنیدید فضای غبارآلوده استودیو እስራኤል እየነደደባት ካለው የሚሳኤል እሳት ህዝቦቿ እንዲያመልጡ ሳይረን የማስጠንቀቂያ ጩኸት እየተሰማባት ቀጥሏል።